እንግዲህ አለምዬ እና አባዬ ቤት ሄደች ማለት ነው። ከአባዬ ጋር ተገናኘች እንደዚህ በደስታ እጅ ለእጅ ተያይዘው። ነገር ግን ትሁት እንግዲህ ያላሰበችው ዱብዳ ገጥሟታል ማለት ነው። አለምዬ እንግዲህ ለናቲ ደውላለው ስልክ ያስፈልገኛል፣ አምላኬ ወይ ስልክ ሊኖረኝ ነው ማለት ነው ከብዙ ጊዜ በኋላ እያለች እንግዲህ አባዬም ከአንዱ ክፍል ወደ አንድ ክፍል እየወሰዷት ቤቱን እያስቃኟት ይገኛሉ። አለምና አባዬ እንግዲህ ቶሎ ይጣመሩልን ነው የምለው እኔ ሌላ ምለው ነገር የለም። እንግዲህ ቤቲን በምትችለው አቅም እባክን ትሁትን ተዋት። ትሁት ምንም የምታውቀው ጉዳይ የለም። ተጠያቂም ከሆን እኔ እናንተ ብቻ ነን። ስለዚህ ልጅቷን እዚህ ውስጥ አታስገባት፣ ተዋት፣ ታሰቃያት፣ አፍሽን ዝጊ አንቺ ብሎ ከዚህ ጋር የትም እንዳትንቀሳቀሽ ቤቲ ነግሬሻለሁ ብሏት እንግዲህ ቤቲ አስቀምጧት እዛው ሄደ። ትሁቴም እባክሽን ቤቲ አንዱ ልታዋይልኝ ምን ለዋልልሽ ትሁት እባክሽ ለምኝልኝ፣ እኔ ያለው ለሁሉም ነገር ተጠያቂ ግን ልጄን እባክሽ ትሁት ማነሽ አላየሽም እንዴ ገፍትሮ ሲጥለኝ እኔ መቼ ዝም አልኩ ብለሽ ነው ቤቲ ማነሽ ትሁት ለምኝልሻለሁ እኮ ሰውየው ግን እንዳየሽው ነው የሚሰማ ሰው አይደለም። እኔ ደግሞ አሁን ካሁን ቤቲ እንደው ከኋላ መታችሁ እያልኩ እኔ በሆነ እንደው ገፍትሮ ባፍጥሙ ደፋው ነበር ይህን ሰውዬ የእውነቴን ነው የምላችሁ እንደው ቤቲ የምር እንደ ከኋላ የሆነ ነገር ታደርገዋለች ብዬ እየጠበቅኩኝ ነበረ። ግን እሷ ምንም ምክንያቱም ያው መሳሪያ ስለያዘ ትፈራለች። ነገር ግን እንግዲህ አለምን ለመግደልና ለመቅበር ሁሉንም ፕሮሰስ ጨርሶ እንግዲህ ወደ ቤት መጣ። ትሁትን ወደ ሱቅ ላከ። ከዛ በኋላ ሰዎቹ ጋር ደወለና እየመጣችሁ ነው፣ አሁን ጥሩ አጋጣሚ ነው፣ በሉ በፍጥነቱን ወደ ቤት አለ። እሱ መድኃኒቱን ሊሰጣት ሲገባ ማንም የለም ቤት ውስጥ ራሱን ይዞ እንግዲህ ሀገር እያዝልኝ አለ። አባዬ ጋር ሄዳ እንግዲህ ፖሊስ ጣቢያ መደወል አለበት። ከዚህ የበለጠ ልጄን እንዲያሰቃይብኝ አልፈቅድለትም። ያረመኔ ሰውዬ ጨካኝ ነው። ላንቺ ለልጁ እናት ያራራ፣ ለእኔ ልጅ አይራራም። ስለዚህ ለፖሊስ መደወል አለብኝ። ፖሊስ ጣቢያ መሄድ አለብን። የሁለታችንም ያለውን ነገር ለፖሊሶቹ ታስረጃለሽ። ፖሊሶቹ ቀጥ ብለው እዛ ቤት ይሄዳሉ። ከዛ ይህ ሰውዬ በቁጥጥር ስር ማዋል አለበት። አለበለዛ እኛም አደጋ ላይ ነን። ልጅሽም እንደገና ደግሞ ትሁትንም ይገላታል። ስለዚህ ይሄንን ጉዳይ ፖሊሶች ማወቅ አለባቸው አለ። ከዛ በኋላ እንዴት አድርጎ እንዴት ልጄን ይገልብኛል ልጄን አለች እሷም ለራሷ። ከዛ እንዴት አለ የኔስ ልጅ ትሙት እንዴ? ስለዚህ ጉዳዩን ፖሊሶች ማወቅ አለባቸው አለበለዛ ከባድ ችግር ነው የሚፈጠረው አላት። እሺ ግን እንዴት እናድርግ? እኔ እነግርሻለሁ፣ እየሄድን እናወራለን። በቃ ካልሆነ እኔ ነው እንደጀመረ እኔ ነው ይጨርሰኝ። እዛው ቤት ተመልሼ እሄዳለሁ። ትሁትን ከሚያሰቃያት ለእኔ ብላ ተሰቃየች እኮ። አይ እንደዛማ አይሆንም። አንዴ ከዛ ቤት ወጥተሻል። እዛ ቤት ተመልሰሽ ለመሄድማ በፍጹም። አሁን አንቺ ቁጭ በይ፣ እኔ ራሴ ለፖሊስ ደውዬ ይሄ ሰውየው የእጁን ማግኘት አለበት አለበለዛ ግን በዚሁ ከቀጠለ ከባድ ችግር ነው የሚፈጠረው አላት። ከዛ በኋላ እሷ ፈራች ማለት ነው። እንግዲህ የምትፈልጊውን ነገር ሁሉ ጠይቅኝ እኔ ያለው፣ ስለዚህ የምትፈልጊውን ነገር ሁሉ አደርጋለሁ አላት አባዬ። እሷም እሺ ዛሬ መሽቷል፣ ነገ ስልክ ገዛልሽ እና የፈለግሽበት ቦታ ትደውያለሽ። አምላኬ ስልክ ሊኖረኝ ነው፣ ለናትዬ እደውልለታለሁ፣ ናትዬን ማግኘት አለብኝ እያለች እንግዲህ አለሜ ያዞ ይልቀቁኝ አለች ማለት ነው። ነገር ግን እዛ ቤት መመለስ አለብኝ፣ ትሁት ከዚህ የበለጠ ስትሰቃይ ያመኛል፣ ስለዚህ እዛ ቤት መመለስ አለብኝ አለች። አይ እንደዛ አይሆንም በፍጹም፣ እዛ ቤት ከተመለሽ ነገሩ ሁሉ ይበላሻል። ተረጋጊና እናስብ እስኪ መጀመሪያ፣ ከዛ በኋላ ሁሉንም ነገር በሂደት የምናየው ይሆናል አለሜ አላት። እሷም እሺ አለችና ከዛም ምንድን ነው የማደርገው አምላኬ? አሁን እንዴት ነው የማደርገው? ከእንደዚህ አይነት ጉድ ውስጥስ እንዴት ነው የማወጣው? ይሄ ሰውዬ እንደዚሁ በቀላሉ የሚፋታ ሰው አይደለም። ምን አይነት ሰው ነው? ምን አይነት ጨካኝ ሰው ነው? ጌታዬ እንዴት ነው የማደርገው? እያለች እንግዲህ ከዛ በኋላ አባዬ ተረጋጊ፣ አንቺ ከተረጋጋች ሁሉም ነገር ይስተካከላል ልጄ፣ አንቺ ተረጋጊ። ግን ይሄ ሰውዬ ግን እንዴት ነበረ? ፍቅር ነበራችሁ ከሱ ጋራ? በጣም እኔና ገዜ የሚያስደስት የሚያስቀና ፍቅር ነበረ እኔና እሱ።
በጣም ግን ፍቅር ያልቃል። ተቀየረብኝ በትንሽ ደቂቃ። ምን እንደነካው አላውቅም። ከዛ በኋላ እችን ልጅቱን አገባት። ከዛ በቅስፈት ሁሉም ነገር ተቀየረ። እኔንም እንደዚህ ያደረገኝ በሱ ቤት እኔ ያበድኩና ምንም ነገር ማላውቅ ራሴን እየሳትኩ መስሎት የፈለገውን ያሻውን ያደርጋል። ግን ፈጣሪ ደግሞ ትሁትን ጥሎልኝ እኔንም ይኸው ለዛሬ አብቅተውኛል። ትሁት እዛ ቤት ባትመጣ ኑሮ ቆይቻለሁ ከሞትኩኝ ልጄም ሳያገኘኝ። ልጄን ግን በጨረፍታም ቢሆን አይቼዋለሁ፣ እሱ ግን አላየኝም እያለች እንግዲህ ከዛ በኋላ ልጅሽን ታገኘዋለሽ፣ ስልክ ቁጥሩን ከትሁት ተቀብለንም ቢሆን እንደውልለታለን፣ ይመጣለን የቤት በእንትኑ ሎኬሽን እሰጠዋለሁ አላት ማለት ነው። እሺ አመሰግናለሁ። እውነት ምን አይነት ልብ ነው ያላችሁ? አንድም ቀን እኮ ሰው እንደዚህ አክብሮኝ አያውቅም። ያቺ ሚስቱም እየመጣች ለብቻዋ እንደዛ እየሰደበችኝ እያንቋሸሸችኝ ትወጣለች። ግን አምላኬ በጥሩ ልብ ከለመንከው ለካ እውነት ፈጣሪ አለ እንዴ አልኩኝ። ትሁት ጥሩ ምግብ፣ የታጠበ ልብስ ስትሰጠኝ ስታለብሰኝ በቃ በህይወት ለመኖር ጓጓውኝ። ግን አንድ ነገር አለ። ልጄን ሞቷል ብሎ በቃ ተስፋ አስቆርጦኝ ነበረ። ግን ልጄን ባይኔ ያየሁት፣ እሱ ግን ዛሬም አላየኝም። አምላኬ ሆይ እባክህ ከልጄ ጋርም አገናኘኝ፣ ትሁትንም ከዚህ ከስቃይ ውስጥ አውጣት እያለች እንግዲህ አለምዬ ከዛ በኋላ ናትሻ እንግዲህ ዛሬ እዛ ቤት አልመጣም። አሁን የትሁት ልጅ እንግዲህ ተወስዳለች ማለት ነው። ሰውየው ወስዶታል። አሁን ከባድ ችግር ነው የተፈጠረው። ምክንያቱም ሰውየው እንደዚሁ በቀላሉ በነገራችን ላይ ምንም አይነት ጉልበት የለውም ሰውየው። ይችኑ መሳሪያ ቆርቆሮ ተማምኖ ነው እንጂ ምንም አይነት እንትን የለውም ማለት ነው። አቅምም ሆነ ጉልበት የለውም። ገፋ ቢያደርጉት ይወድቃል በረሮ። ግን ያው አለ አይደለ አንዳንዴ የተሰጣቸው ነው የሚሰሩትና አለምዬም እንግዲህ እኔማ እንደዚህ ችሊ ስትሰቃይ ማየት አልፈልግም፣ ተመልሼ እዛው ቤት ሄዳለሁ፣ እኔኑ እንደጀመረ አይጨርሰኝ እንጂ እዛ ቤት ተመልሼ አልገባም አለች። በፍጹም እንደዛማ አይሆንም እንዴ! ከዛ ቤት እኮ ወጣሽ፣ በቃ ድጋሚ እዛ ቤት ውስጥ ከገባሽ ችግሩ የባሰ ነው የሚሆነው እንጂ የሚቀል እንዳይመስልሽ። ሰውየው እንደነገራችሁኝ ከሆነ ለማንም አዘኔታ የሌለው ሰው ነው። ስለዚህ እና ታዲያ እዛ ቤት ውስጥ እንዴት ተመልሰሽ ትሄጃለሽ? ልጄ አስቢ፣ ደጋግመሽ ማሰብ አለብሽ ይህንን ጉዳይ አላት። ከዛ በኋላ አላቅም ግን በእኔ ጦስ ልጅቷ እንደዚህ መሰቃየቷ ያመኛል። አሰቃያት እኮ የተረገመ ሰውዬ። ወይ እኔ ራሴ ሄጄ እዛው ግንባሩን ብዬ ልገላግለውና ለምጣ። አይ አንቺ ነገሮች ሁሉ እንደዚህ እንደምታወሪያቸው ቀለል ቢሉ ጥሩ ነበረ። ለማንኛውም አንቺ ተረጋጊ፣ ከዛ በኋላ ሁሉም ነገር ይስተካከላል አላት። እንዴት ይስተካከላል ነገሮቹ? ምንም የሚስተካከል ነገር የለውም። አታይም እንዴ? አሰቃያት እኮ ልጅቷን በእኔ ጦስ፣ በእኔ ምክንያት እኔን ለማዳን ብላ ራሷን ጦስ ውስጥ ከተተች። ልጇንም ይህንን ምርጫ እኔ ራሴ ሰጥቻት ነበረኩ፣ ግን አሰማኝም። ልጅሽስ ከሁሉም ነገር ማንኛውም ሰው ቢሆን ልጁን ያስቀድማል። ስለዚህ እባክሽ ልጅሽን ማስቀደም አለብሽ ስላትም አይ ለልጄ እኔ ቦታ አመቻችቻለሁ፣ ምንም አትፍራ አለችኝ። ከዛ በኋላ አይ እንግዲህ እንደዛ ካለችማ ብዬ እኔም ተውኩ። ይኸው የፈራሁት ነገር አልቀረም፣ ዛሬውኑ ሆነ። አምላኬ አሁን ምንድን ነው የማደርገው? ምንስ ነው የምሆነው? እያለች እንግዲህ አለምዬ በስቃይና በእንትን አለቀች ማለት ነው። ከዛ በኋላም አባዬም ተረጋጊ የኔ ልጅ፣ መረጋጋት አለብሽ፣ ካልተረጋጋሽ ከባድ ችግር ይፈጠጋሽ። እባክህ ፍቀድልኝና እዛው ቤት መመለስ አለብኝ፣ አለበለዛ ግን እኔ ልጄ ስትሰቃይብኝ ማየት አልፈልግም። ልጁም በቃ እኔ እንጃ አላቅም፣ ተይ እንደዛ አይሆንም። ትሁትም ታዝንብኛለች። አንዴ እግርሽ ከዛ ቤት ስለወጣ ደስ ሊልሽ ይገባል እንጂ እንደገና ደግሞ ዝልቲ አይሆንም አለቻት። ከዛ በኋላ አምላኬ ሆይ ምንድን ነው የማደርገው? እንዴትስ ነው የምሆነው? ቆይ እንዴት አሁን ትሁትን እንዴት እንደሚያደርጋት እንኳን አላውቅም እያለች እንግዲህ እንደ ቀላሽ በሬ
ስትንከራተት አመሸች እንዲሁ መኝታ ቤቷ ውስጥ። ከዛ በኋላ አለሜ እንዳልተኛሽ አውቄ ነው እኮ የመጣሁት፣ አለመተኛትሽን አውቄያለሁ፣ ግን ምንድን ነው ያስጨነቀኝ ሲላት፣ እንዴ የትሁት ነገር እንቅልፍ ነስቶኛል፣ ትሁቴን እያሰቃያት ነው የሰውዬ፣ ስለዚህ እንዴት ነው የማደርገው እያልኩኝ ነው። አይዞሽ የኔ ልጅ፣ እሷ እንደዚሁ በቀላሉ እጅ የምትሰጥ ልጅ አይደለችም፣ ለራሷ ብዙ ነገር ታውቃለች። አንቺ ደግሞ ተረጋጊ። አይ መረጋጋት፣ እንዴት ነው የምረጋጋው? ልጅቷን እያሰቃያት ነው ስለ እኔ አውቀዋለሁ ሰውየውን፣ እኔ ሲያጣኝ ዛሬ እንግዲህ የመጨረሻሽ ቀን ነው፣ ልሰናበትሽ ነው የመጣሁት ብላለችኝ ሚስትየዋ። እኔም ደግሞ ይሄ ነገር ምንድን ነው? ምን ለማለት ፈልገው ነው? ቆይ ምንድን ነው እሱ እያልኩኝ ነበረ። ከዛ በኋላ አምላኬ ወይ ምንድን ነው እንዴት ነው የማደርገው እያልኩኝ ከዛም አላውቅም ብቻ ምን እንደማደርግም አላውቅም እያለች በድንጋጤ ማለት ነው። ከዛም ብቻ አለምዬ አሳዝናኛለች እውነት ለመናገር ማለት ነው። መጨረሻው ይመር እስኪ። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እንግዲህ ዛሬ አለምዬ አባዬ ቤት ገብታለች ማለት ነው። በስተመጨረሻም ከአባዬ ጋር ቁጭ ብላ አባዬም ቤቱን እያስተዋወቃት ይገኛል ማለት ነው። ከዛ በኋላም እንግዲህ ቤቱ ቤትሽ ነው፣ ስለዚህ ተረጋግተሽ ተቀመጭ፣ ከዛ በኋላ ሁሉም ነገር ይሆናል አላት። እንዴ አሁን ትሁትን እኮ እያሰቃያት ነው የሚሆነው ይሄ ሰውዬ፣ ስለዚህ የማይሆን ነገር ነው አላት። አይ አባባ በቃ እዛው ቤት ተመልሼ መሄድ አለብኝ፣ አለበለዛማ ከባድ ችግር ይፈጠራል።